ተቀይ አይደል? ግዴታው አይደል እንዴ? አንቺ ደግሞ እንደዛ ይባላል? እና ውለደን ብለን ለምነን ነው እንደ ይወለደን? ዊሰላ ያንቺን ምላስ እኮ መቻል በጣም ከባድ ነው እንዴ። ታመሪያለሽ እንዴ እማዬ? እኔ እኮ ስቀልድ ነው። ይልቅ እማዬ ልጅቷን እኮ ልናገኛት አልቻለም። ማንን? ሜሮንን? አዎ ከባለፈው በኋላ ልናገኛት አልቻለም። የት ሄዳ እንዴ? እማዬ ደግሞ የት እንደሄደች ብናቅ ያለችበት ድረስ ሄደን አንፈልጋትም ነበር እንዴ? ማለት ይህን ያህል ጊዜ ተደብቃ ነው? እኛም አልገባንም። በቃ እንደውም እንደዛ ከሆነ ተውት፣ አትንከራተቱ። ለምን እማዬ? እናንተ አደጋ ውስጥ እንድትገቡብኝ አልፈልግም። እንዴ ምን ሆነ ነው አደጋ ውስጥ የምንገባው? ልጅቷ ይህን ያህል ጊዜ እንዴት እንዴ? ጸባይሽ ሁሉ እኮ ግራ ነው የሚያጋባው። ምን ላድርግ ብለሽ ነው ሰላምዬ? አሴርም እኮ ስላሳዘነኝ ነው። እና ሌላ ሰው አሳዘነኝ ብለሽ የምትወጂውን ሰው ልታዩ ነበር? በደንብ ነው። አሁንም ቢሆን አሴር ከመጣ እዝራን 1-2 ሳል ነው የምትሆው። እዝራ ግን ምንም አያሳዝንሽም? ያሳዝነኛል፣ ግን ደግሞ ቤተሰብ አለው። በዛ ላይ የሀብታም ልጅ ነው። እኔ ስለወደድኩት እንጂ እሱ የሚጸጽተው ለእኔ የከፈለው ምንም መስዋዕትነት የለም። ሀንዬ ፍቅር ውለት አይደለም። በዛ ላይ ወደፊትም ወደኋላ ማያይም። ፍቅር ዛሬም ብቻ መኖር ነው። አሁንም እኮ አሴር በለጠኝ። ልብሽ ከኔ ጋር ካልሆነ አካልሽ ምን ያደርግልኛል ብሎ ወደምወደው ሰው ሸኘኝ። የምር ጆሮ የሚባለው ልጅ አደነኩት። እንደዚህ ማሰብ የሚችል አይመስለኝም ነበር። አሴርም ሆነ ጓደኛው በጣም ጥሩና ለወደዱ ሰው ሟች ናቸው። አሴር አባዬ ታሞ እያለ ኩላሊቱን የሚገዛው ሰው እየፈለገ ነበር። ለምን? እማዬ አባዬን አላሳክምም ስትል አባዬ መታከሚያ ነው። አንቺ ይህንን ልጅ ምንም አላውቀውም ነበር ማለት ነው። በጣም ዝም ብሎ ይፈልቅልኛል። አንቺ ትቀልጃለሽ። ተይ ቆይ ለምን ለዛ ለፍቅረኛሽ አትደውይለት? ለዘሪሁን? አዎ ምናልባት እኮ የሚያግዘን ነገር ይኖራል። እውነትሽን እኮ ነው ሜሪዬ። ቆይ ልደውልለት። ስልኩ አይሰራም። ምን ሆኖ ነው? እንጃ። እሱ ደግሞ ሲፈልጉት አይገኝም እንዴ? ሲያስጠላ። የሆነ ነገር ሆኖ እንዳይሆን እንጂ ምን ይሆናል? ግን ምንም ቢሆን ስልኩን አይዘጋም ነበር እኮ። ቆይ ግን አንቺ ልጁን ትወጂዋለሽ እንዴ? ማለት የቀረብሽው ለጥቅም መስሎኝ ነበር። መጀመሪያማ እንደዛ ነበር፣ ግን ከዛ በኋላ በጣም ወድጄው ነው። ሰላም ለእናንተ ይሁን ውድ ተመልካቾቻችን፣ ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። እንደተለመደው ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ስለምታበረታቱንም እናመሰግናለን። 4000 ሰብስክራይብ ልገባ ትንሽ ነው የቀረኝ እና እንደምንም አስገቡኝ ማለት ነው። በዛሬው ክፍል ኖላዊ ድራማ ይዘንላችሁ መተናል። አብራችሁን ቆዩ። ሀኒቾ በእዝራ በጣም ተናዳበታለች። በተደጋጋሚ ስልክ ስደውል አላነሳም በማለቱ ማለት ነው። ሰፈር ድረስ ሄዳ ለማግኘት ሞክራ ነበረ። እናም ለምንድነው ስልክ ያላነሳህልኝ? ንቀት ነው ወይ መኩራት ነው ወይ ብላ እንግዲህ እሱን በጥፊ 2 ጊዜ መታዋለች። እና የሀኒቾን ገጸ ባህሪ ደራሲው በቃ የሆነ ከበፊት ጀምሮ እየቀየራት አሁን ላይ በጣም ተወዳጅ የነበረችውን አሁን ላይ ግን በቃ የሆነ አዝግ እየሆነች መታለች ማለት ነው። የሀኒ ገጸ ባህሪ እና የምትፈልገውን እንኳን በትክክል አታውቅም። በዚህ ምክንያት ተመልካቹ በጣም እየተናደደባት ነው። ሀኒ ነው እንደውም ከድራማው ተወጣ እያሉ ዘመቻ እያስነሱ ነው። አንዳንዴ እኮ ተመልካች በቃ እነሱ ስክሪፕቱን ቢሰጧቸውና ቢጽፉት ይሻላል እኮ በቃ እንደፈለጉት እነሱ እንደፈለጉት ካልሆነ እና ተመልካች እንደፈለጉት ካልሆነ በቃ ተቃውሞ ማስነሳታቸው አይቀርም። እና እውነት ለመናገር አያምርባቸውም። እዝራና ሀኒቾ እንደዚህ አብረው በመሆናቸው የሆነ እንትና ፌክ እንደሆነ ያስታውቃል። እና ሀኒቾ ከጆሮ ጋር ስትሆን ግን በጣም ነው ደስ የሚሉት። ጆሮ በጣም ጥሩ ልጅ ነው፣ ደስ ይላለኝ። ትወናም ይችላለኝ። ሀኒን ራሱ ያሰራታል በደንብ። እነዚህ ሁለታቸው ግን ምንም ትወናቸው ራሱ የሆነ ያስታውቃልኝ፣ አይመስጥም ትወናቸውማ። በዚህ ምክንያት እንግዲህ ካላንቺ በቃ መኖር አልቻልኩም፣ አንቺ መተሽ በህይወቴ ብዙ ነገር አስለምደሽኛል፣ ብዙ አስተምረሽኛል እያላት ነበር። ግን እኔ
በህይወትህ ከመግባት ወደ አንተ ህይወት ከመግባት በፊትም እንኳን አንተ እየኖርኩ ነበር ምናምን ያኔማ ምንም አላቅም ብሎ እንግዲህ ምሳ ጋብዟተኝ በጣም እሷ ድጋሚ ስላገኛተኝ በጣም ደስተኛ እንደሆነ ነው እየነገራት ነበረ። በሌላ በኩል ሜሮንና ወይዘሮ እርግብ ችግር ውስጥ ናቸው። ሁለታቸውም እንግዲህ በባዩሽ ሞት ምክንያት እውነቱን ስለሚያውቁ ማን እንደገደላት ሜሮንም እየተከታተላት ስለሆነ ልጁ እየተሳቀቁ ነው የሚኖሩት ሁለታቸውም። እና ጠዋት ላይ እርግብ በጣም ተኝታ ነበረ። ትንሽ በጠዋት ተነስተን ከቤት መውጣት አለብን ምክንያቱም ፖሊሶቹ ሊመጡና ሊይዙን ይችላሉ እያሉ ነው። ግን እዚህ ጋር እንዴት ነው አንድ ፖሊስ ተጠርጣሪ ወይም ደግሞ ማግኘት የሚፈልጉትን ግለሰብ በአንድ የማግኘት ያቃታቸው? ምን አይነቶቹ ነፈዝ ፖሊሶች ቢሆኑ ነው? እነሱ ጭራሽ ከቤታቸው እያደሩ እየወጡ እየገቡ፣ ፖሊሶች ግን ሊያገኟቸው አልቻሉ ማለት ነው ሁለታቸውንም። እናም በዚህ ምክንያት በጠዋት ተነስተን መሄድ አለብን ብላ በጣም ተማራ እየቀሰቀሰቻት ነበረ እና እየተስማሙ አይደለም። ሜሮን እና እርግብም እየተጨቃጨቁ ነው። ጠዋት ከቤት ወጥተው ሲዞሩ ብሎ ማታ ይገባሉ ማለት ነው። ፖሊሶቹም የሜላት ልጆችም እንዳይዟቸው ማለት ነው ሁለቱንም። በዚህ ምክንያት ከእርግብ ጋር በጣም በተመጨቃጨቅ ሁሌም እየተግባቡ ስላልሆነ ሰላሚናም እናቷን ለመጠየቅ ወደ እስር ቤት ሄዳ ነበር እና በጣም ፊቷ ተቀይሮ ተከፍቶ እናቷ ስላየቻት እናቷ ደግሞ ምን ሆነሽ ነው ብላ ጠየቀቻት። እና ያስታውቅብኛል እንዴ ስትላት እኔ እኮ እናትሽ ነኝ እንኳን አይደለም የፊትሽን መከፋት ጸጉርሽ ላይ እንኳን አንዲት ዘለላ ብትነሳ እኔ አውቃለሁ ምናምን አለቻትና በዛም ምክንያት ያው ሀኒ እንደናፈቀቻት ተናገረች እና በጣም ተቀይማኛለች። ባለፈው ብትቀየመኝማ ተመልሳ ትመጣ ነበር እያለች በጣም ሀኒቾ ከቤት ስለወጣች ታዝናለች ማለት ነው። እና ወይዘሮ ሜላትም ተቀይማሽ አይደለም እሷ እኮ እህትሽ ናተኝ እና አትቀየምሽም፣ ግን ደግሞ አባቷ እሷም አባት አላት። አንዳንዴ በእሷ ቦታ ሆነሽ ልትረጃት ይገባለኝ አባቷን ብላ ነው የሄደችው። ስለዚህ እሷ ያን ሁሉ ወረቀት መታለሽ፣ ከዚህ በኋላ ከእሷ ምንም አትጠብቂ፣ አንቺ ሄደሽ ይቅርታ በያትና አግኛት ብላ እንግዲህ ነግራታለች ማለት ነው። በዚህም ተስማምታ ሰላም ሄዳለች ወደ ቤት። በሌላ በኩል ድንብላል ከምናሴ ጋር ተመካክራ እነ ተምቹን ለመፈለግ ወጥታ ነበረ እና መጀመሪያ ግን ያው በጣም እንደረሳት እንደተዋትና አውቆ እንደተደበቀ ነግራኛለች። ሰላም ሀና ስትል ያው ሀና መታ ነበር እንደ ቤት ብሎ ጠየቃት። አዎ መታ ነበር፣ ግን እናንተን ስታጣችሁ ተመልሳ ሄደች፣ ስለዚህ ድጋሚ እመጣለሁ ብላለች ስትለው በጣም ደስ አለው። እሱም ሀኒቾ ቤት ስለመጣች በዛም ምክንያት እንግዲህ አብረን ቁርስ ቤና ውጭና እንፈልጋቸዋለን። ግን ሰፈር ቢፈልጓቸው የት እንዳሉ አይታወቅም እና ያው ፀሐይ ስለሆነ ያመሃለኝ አንተ ሂድ እኔ እፈልገዋለሁ ብላ ራሷ ብቻዋን ለመፈለግ ሞከረች። እሱ ግን ፈቃደኛ አልሆነም። አንቺን ትቼሽ አልሄድም አብረን እንፈልጋለን አለ። ግን ጠፍተዋል ሁለታቸውም፣ የት እንደሄዱ አይታወቅም ማለት ነው። ሀኒቿን በድጋሚ ተመልሳ ወደ ቤት መጣችና ከሰላም ጋር ወዳቸውን እያወሩ ነበር እና አዝራን በጥፊ እንደመታቸው ስትነግራት እንዴት ታረጊያለሽ? እሱ በወደደሽ የምትወጂው ላይ እንደዚህ ታረጊያለሽ? አናዶኝ ነው እኮ እያለች እና አሁን ላይ ጆሮ ጥሏት ስለሄደ ከእዝራ ጋር እንደሆነች አይነት ነው እያስመሰለች አለችው። ጆሮ ከተመለሰ እንግዲህ እዝራ ጥላ ልትሄድ ትችላለች እና የሀኒ ጸባይ ግራ እያጋባ ነው። በሌላ በኩል እነ ሜሮን ሁሉንም ያለውን መረጃ ልትነግሪኝ ይፈልጋለሁ ብላ ጠየቀቻትና የምን መረጃ ነው የምነግርሽ ስትላት ያው ቪዲዮም እንደቀረጸው እያንዳንዱን አክስቴ ስትሞት የነበረው ቪዲዮም እንደቀረጸው እና እኔ ነኝ የቀረጽኩት ብላ ነገረቻት ሜሮን። እሷ ግን እንዴት ልታረጊ ይዛ ሄድሽ አንቺ በዛ በግድየው ሰዓት ብላ ስታፋጥጣት ጭራሽ እዚህ ነገሩ እሳት ውስጥ ሁሉ ከከተትሽኝ በኋላ ደግሞ ተጠራጥርኛለሽ እንዴ ምናምን ብላ በጣም ተናዳባት ነበር። ግን ይቅርታ አለቻተኝ። ይቅርታ
እኔ ለመጠርጠር ፈልጌ አይደለም ብላ ይቅርታ ጠየቀቻት። እና ምን እንደ አክስቴ ደሜ ካልበ ከሚሆን እጅ ለፖሊስ ራሴን እሰጣለሁ ብላ ራሱ ቆርጣ ተነስታ ሜሮን ያስቀረቻት። ራሷን ብትሰጥሮ ነበር ግልግል። እና ድንብላልም በጣም ተከፍታለች። በቃ እድሌ ነው እሱ ስላልፈለገኝ ነው እንጂ ቢፈልገኝ ኑሮ አድራሻዬን ቤቱን ያውቅ ነበር ይመጣ ነበር እያለች በጣም ተናዳበታለች በተምቹ። በሌላ በኩል ሰላሚናም ያው ሜሮንን በተደጋጋሚ እየፈለገቻት ነበረ፣ ግን ሜሮን ቤት ስለማትውል ልታገኛት አልቻለችም። በዚህ ምክንያት አናገኛት አልቻልንም ብላለ እናቷ ነገረቻት። እናቷን በቃ ከዚህ በላይ ችግር ውስጥ እናንተን መክተት አልፈልግም፣ ስለዚህ ተዋተኝ በቃ ብላ እንዲህ ተዋት አረገች ማለት ነው። በዚህ ምክንያት ከሜሮን እነሱ ሜሮን መከታተል አቁመዋል። ከዚህ በኋላ እውነቱ እስከሚወጣ ድረስ ዝም ብሎ መጠበቅ ነው። ፖሊሶቹ ምንም አይነት ስራ እየሰሩ አይደለም። ሜላትም እዛው እስር ቤት ናት እስካሁን ያለችው፣ እየወጣ አልወጣችም እና ያለምንም ጥፋቷ እስር ቤት ነው አስቀምጠዋት ያሉ እስካሁን ድረስ። በጣም ነው የምታሳዝነው። እሷ የተመቻት ይመስላለች፣ እስር ቤቱ ተመችቷታል። እናም ድንብላል አርፋ ስላልተቀመጠች ድጋሚ ከሀኒቾን ጋር ሊፈልጓቸው ወጡ፣ ግን አላገኟቸውም። ምንም ተረብሻለች። የት ነው ያለው ለምን ደሞ አይፈልገኝ እያለች ፍቅር ይዟት ድንብላል ይቅማ። በመሀልም እዝራ ደወለላትና ላገኝሽ እፈልጋለሁ ሲላት ሀኒቾም እሷን ለማስተዋወቅ ከድንብላል ጋር ወደ ሰፈር ተመልሰው መጡ። ግን ድንብላልን ዝንብ ስላላት በጣም ተናዳበታለች። በዚህ ምክንያት እንግዲህ አብረው ተዋውቀው እሷ ወደ ቤት ተመለሰች ማለት ነው። በቀጣይ ክፍል ያለውን ይዘንላችሁ እስከምንመጣ ድረስ ውድ ተመልካቾቻችን እናመሰግናለን። የዛሬው ክፍል ያው የድምጽ ጥራት የለውም፣ ይቅርታ እናደርጋለን ለድምጽ ጥራት። ያው ዝናብ እየዘነበ ስለነበረ ተቀላቅሏል። አብሮ መስራት ስላለብኝ ነው ግዴታ። በያላችሁበት ሰላማችሁ ይብዛችሁ።